ሰላም ጤና ይስጥልኝ። መምህር ዳኒን እንግዲህ በተመለከተ በርካታ ሰዎች የተለያዩ ሐሳቦችን ይሰጣሉ። ለዛሬው እኔ የሁለት ጋዜጠኛ ጓደኞችን ሐሳብ ላቀርብላችሁ። የመጀመሪያው ሐሳብ የጋዜጠኛ ታምራት ኃይሉ ነው። የአዲስ አበባ ዩኒቨርሲቲ የፊዚክስ ዲፓርትመንት አስተያየት እየጠበቅኩ ነው። ሰሞኑን በተለያዩ የማህበራዊ ሚዲያዎች ላይ በስፋት ሲዘገብ የነበረው መምህር ዳኒ ጉዳይ በሰይፉ ፕሮግራም ላይ ቀርቧል። የሰይፉ ፕሮግራም አመዛኙን ጊዜ በግል ጉዳይ ዙሪያ ሰፋ ያለ ጊዜ ቢሰጥም ዋናው በፕሮግራሙ ላይ ለመቅረብ ያበቃው ጉዳይ ተማሪዎቹን ሰብስቦ ፊዚክስ ማስተማር መሆኑ ይታወቃል። ሆኖም መምህር ዳኒ በኮሌጅ ደረጃ የፊዚክስ ትምህርት ተምሮ ያልተመረቀና የመምህርነት ስልጠና ፔዳጎጂ ያልተማረ በመሆኑ በቀለለ ሁኔታ ተማሪዎችን እያስተማረ ያለው የፊዚክስ ጽንሰ ሐሳብ በዘርፉ ባለሙያዎች አስተያየት ቢሰጥበት መልካም ነበር። ከዩቲዩብ የሚለየውም ይሄው ይመስለኛል። መምህር ዳኒ እያስተማረ ያለውን ጉዳይ ትክክል ይሁን አይሁን 10 የተለቀቁ ቪዲዮዎችን የዩኒቨርሲቲው ፊዚክስ ዲፓርትመንት ወስዶ አስተያየት ሊሰጥበት ይገባ ነበር። ምክንያቱም መምህር ዳኒ እስካሁን ያስተማራቸው ተማሪዎች ምን ያህል ከስርዓተ ትምህርቱ ጋር የሚሄዱ ይሁኑ አይሁኑ ካልተረጋገጠ ትውልድ ላይ የሚፈጥረው የእውቀት ክፍተት ከፍተኛ ነው። ዲፓርትመንቱ ሳያረጋግጠው ወይም አስተያየት ሳይሰጥበት ከቀረ ደግሞ አሁን በክፍያ ልጆቻችንን ለማስመዝገብ እያሰብን ያለን ወላጆችን ሊጎዳ ይችላልና የዩኒቨርሲቲው ፊዚክስ ዲፓርትመንት አሊያም የዲፓርትመንቱ መምህራን ድምጻችሁን ብታሰሙን የሚረፍድ አይሆንም ይላል። ሁለተኛው ጽሑፍ ደግሞ በተመሳሳይ ሁኔታ እንደዚሁ የጋዜጠኛ ፍሬው አበበ ነው። እሱን ደግሞ እንደሚከተለው አቀርብላችኋለሁ። ይድረስ ለተከበሩ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ሳሙኤል ክፍሌ ፒኤችዲ። ተማሪዎችን የፊዚክስ ትምህርት በራሱ ዘዴ በማስተማር ወይም በማስጠናት በሶሻል ሚዲያ አማካኝነት በሕዝብ ዘንድ አድናቆትን የተቸረው ይህ ወጣት በዩኒቨርሲቲ ያቋረጠውን ትምህርት እንዲቀጥል ራሱን እንዲያሳድግ ስኮላርሺፕ እንዲፈቀድለት ያግዙት ዘንድ እንደ አንድ ኢትዮጵያዊ ዜጋ እማጸንዎታለሁ። ከአክብሮት ሰላምታ ጋር ፍሬው አበበ። የማን ሐሳብ ተመቻችሁ? ለዚህ ቤት አዲስ የሆናችሁ የፕላስ ምልክቷን በመጫን ቤተሰብ እየሆናችሁ በዚህ ጉዳይ ላይ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አቅርቡልኝ። ለብዙ ሰዎች ደግሞ ይህ ሐሳብ እንዲደርስ ኮፒ ሊንክ ሼር በማድረግ ተሳተፉ።